ተለታዊ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎቹን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ይዣለሁ። እንዲሁም ደግሞ አዲሱ የፋኖ ድርጅትን በተመለከተና ከዚህ ጋር በተያያዘ አንጋፋ ታዋቂ የፋኖ መሪዎችን አነጋግሬያለሁ። በዚህ ጉዳይ ላይ የሰጡትን አስተያየት ጨምሮ እንደዚሁ ደግሞ የፋኖ ድርጅት ከተመሰረተ በኋላ የመጀመሪያ ስብሰባ ማድረጉን ይገልጿል። ከዚህ ጋር በተያያዘ ያሉ መረጃዎችን ጨምሮ ዝርዝር የግንባር መረጃዎችን እንደዚሁ በሰዓት ወደ እናንተ የማደርስ ይሆናል። የህወሓትን በተመለከተም እንደዚሁ አዳዲስ መረጃዎችን ይዣለሁ። በሰዓት የምትሰሟቸው ይሆናሉ። ሽመልስ አብዲሳ እንግዲህ ከውስጣዊ የክፍለ ሀገር የፖለቲካ ሽኩቻ ጋር በተያያዘ እንደዚሁ ውስጣቸው እየተናጠነ የሚሉ መረጃዎች ከስካሁን በፊት ሲወጡ ቆይተዋል። ከዚህ ጋር በተያያዘ ዛሬ በናዝሬት ስብሰባ ጀምረዋል። ከዚህ ጋር በተያያዘም እንደዚሁ ያሉ መረጃዎችን ጨምሮ በተለያዩ አካባቢ ያሉ ዝርዝር የግንባር መረጃዎችን አድርሳቸዋለሁ። እንደዚሁ በከተሞች በተለይ በአብያተ ክርስቲያናት ዙሪያ ቦምብ ፍንዳታዎች ደርሰዋል። ከዚህ ጋር በተያያዘም ያለውን የ24 ሰዓት ዝርዝር መረጃ በዚህ ሰዓት የምትከታተሉ ይሆናል። እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ@ዜናችን.com ላይ ልታደርሱኝ ትችላላችሁ። ከዚህ ባሻገር እንደዚሁ የአፍሪካ ቀንድ ፖለቲካም እንደዚሁ ተለዋዋጭነቱን ቀጥሏል። በየዕለቱ አዳዲስ መረጃዎች ከሚሰሙባቸውና እንዲሁም ደግሞ የዓለማችን የትኩረት ማዕከላት እንዲሁም ደግሞ በተለምዶም የቀውስ ማዕከላት ከሆኑት ቀጠናዎች አንዱ የሆነው የምስራቅ አፍሪካ ቀንድ ቀጠናን በተመለከተም አዳዲስ መረጃዎችን ይዣለሁ። ከአዲስ አበባ፣ ቦሳሶ፣ ሶማሌላንድ፣ ፑንትላንድ እንዲሁም ደግሞ አረብ ኤሚሬትስ ከዛም እስራኤል እንደገና ወደ አዲስ አበባ የሚያመጡ መረጃዎችን ጨምሮ የአፍሪካ ቀንድ መረጃዎችን ማሰናድቻለሁ። እንዲሁም ደግሞ የአባይ ፖለቲካን በተመለከተ አሁንም የአሜሪካው ፕሬዝዳንት በቀድሞ አቋማቸው እንደጸኑ መሆናቸውን የሚያሳየው አስተያየታቸው ተሰንዝሯል። በትላንትናው ዕለት አንደኛ ዓመት ሁለተኛ ዙር በዓለ ሲመታቸውን ያከበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይ ግድብን በተመለከተ እና በተለያዩ 13 ሀገራትን በተመለከተ በሰጡት አስተያየት የአባይን ግድብ በተመለከተና የአባይ ፖለቲካን አሁንም አንጸባርቀዋል። በዚህ ላይ ከግብጽ ጎን መቆማቸውን የሚያረጋግጥ አስተያየት ነው የተሰነዘረው። ይህ ጉዳይ በቀጠናው አጠቃላይ የፖለቲካ ወደፊት ምን ሊኖረው ይችላል የሚለውን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የፋኖ የቡድን መሳሪያዎች ላይ እንዲሁ ደግሞ ያነጣጠረ ስምሪት ተሰጥቷል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ስትቆዩ እንግዲህ የአዲሱ የፋኖ ድርጅት የመጀመሪያ ስብሰባውን በማድረግ እንደዚሁ የተለያዩ ጉዳዮች ላይ ውሳኔዎችን፣ አጀንዳዎችን ተነጋግሮ አቅጣጫዎችን ስለማስቀመጡ የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ@ዜናችን.com ላይ እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ ገጾች ላይ ታደርሱ ትችላላችሁ። እስካሁን ላለፉት 2 ዓመታት ያለማቋረጥ በርካታ አድማጭ ተመልካቾች የፋኖን አንድነት በተመለከተ ስታቀርቧቸው የነበሩ ውትወታዎች፣ ጥያቄዎች፣ ጫናዎች እንዲሁም ደግሞ በጎ ተጽዕኖዎችን በተመለከተ እንግዲህ ያው ጥያቄው የተመለሰ በመሆኑ አሁን ለየት ያሉ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የምሄደው። እንግዲህ የፋኖን አንድነት በተመለከተ በተለያዩ አካባቢዎች ማህበራት እንዲሁም ደግሞ ግለሰቦች እንደዚሁ የደስታ መግለጫዎችን እያወጡ ነው የሚገኙት። ከነዚህ መካከል መቀመጫቸውን በአሜሪካና በአውሮፓ ያደረጉ የዲያስፖራ ማህበራትን ግለሰቦች እንዲሁም ደግሞ የአማራን ፖለቲካ በቅርበት የሚከታተሉ የተለያዩ ማህበራት በዚህ ጉዳይ ላይ መግለጫዎችን እያወጡ ይገኛሉ። በዚህ ጉዳይ ላይ የፋኖ ታዋቂ መሪዎችም አንድነቱን በተመለከተ እንደዚሁ ድምጻቸው ይጠበቅ የነበሩ ማስተያየት ሰጥተዋል። በዚህ ወቅታዊ መልእክቶቻቸውን እያስተላለፉ ነው የሚገኙት። ከፋኖ መሪዎች መካከል በአዲሱ የፋኖ ንቅናቄ ኃላፊነት እንደዚሁ አልወስድም ያሉትን የፋኖ መሪዎች ጨምሮ የተለያዩ ጉዳዮች ትላንትና አመሻሹን መነጋገሪያ ከነበሩ የፋኖ ነክ መረጃዎች መካከል የሚጠቀሱ ናቸው። ከነዚህ መካከል አቶ እስክንድር ነጋ መልእክቶችን አስተላልፏል። ከነዚህ መካከል አዲሱ የፋኖ ድርጅት ምስረታ ደስተኛ መሆኑን ገልጾ አሁን ግን እሱ በተሰጠው ኃላፊነት እንደማይቀጥልና በተራ አባልነት ሆኖ በሌላ ኃላፊነት መቀጠል እንደሚፈልግ ገልጿል። ይህ ጉዳይ እንግዲህ መነጋገሪያ ሆኗል። ይህን ጉዳይ በተመለከተ በተለይ በተለያየ ፍላጎት ያላቸው ቡድኖች ከብልጽግና የሚዲያ ሰራዊት እስከ ፋኖ ደጋፊ ግለሰቦችና ሚዲያዎች የተለያየና የተለጠጠ አስተያየት ሰጡበት ነው ያመሸው። በዚህ ጉዳይ ላይ ያለው ጉዳይ አሁንም የፋኖ አንድነትና እየመጣ ያለውን የፋኖ ሰራዊት አንድነትን በተመለከተ አሉታዊ ገጽታዎች ያሏቸው አስተያየቶች ጭምር ሲሰራጩ ነው ያመሹት። ይሄ በከፍተኛ ሁኔታ እንግዲህ ብልጽግናም ሲጠቀምበት ያመሸው ነው። የፋኖን አንድነት ገና ከጅምሩ ተቀባይነት እንዳይኖረው ለማድረግ
በሚሰሩ የብልጽግና የሚዲያ ሰራዊትና በፋኖ ጉዳይ ደግሞ የበለጠ ድርሻ አለን በሚሉ ሚዲያዎች ጭምር ሁለቱም በኩል እየሄዳለው ጉዳይ በተለይ የእስክንድርን ኃላፊነት አለመቀበል በተመለከተ የተሰጡት አስተያየቶች በአመዛኙ አሉታዊ መልእክቶችን የያዙ መሆናቸውን ለመመልከት ተችሏል። ከዚህ አንጻር እንግዲህ የእስክንድር መቀበል ኃላፊነቱን አለመቀበል ቀድሞ ብሎ ያሳወቀው እንደሆነ ነው የገለጸው። ከዚህ ጋር በተያያዘ የፋኖ አንድ መሆኑና የፋኖ አዲስ ምስረታን በተመለከተ ደስታውን ገልጾ እኔ ግን በኃላፊነቱ አልቀጥልም ማለቱን አሳውቋል። ይህ ጉዳይ እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል ይገኝበታል። በሌላ በኩል ደግሞ አንጋፋ በተለይ በጎንደር ቀጠና ከሚታወቁና ስመጥር ከሆኑ ፋኖች መካከል የፋኖ አንድነቱን በተመለከተ የወቅታዊ ጉዳይ ላይ የድጋፍ ሀሳባቸውን ሰጥተዋል። እነ ፋኖ ደረጀ በላይ በዚህ አንድነቱን በተመለከተ ዙሪያ ያላቸውን ሀሳብ በተመለከተ በርካታ ሰዎች ጥያቄ ስታቀርቡልኝ ነበረ። ከካናዳ፣ ከአሜሪካ፣ ከአውሮፓ እና ከተለያዩ አካባቢዎች ፋኖ ደረጀ በላይን ጨምሮ በዚህ በፋኖ አዲሱ ድርጅት ውስጥ በኃላፊነት ላይ አለመካተታቸው በተመለከተ ምንድነው ያላቸው አቋም፣ ስለ አንድነት ውስጥ ምንድነው የሚሉ ጥያቄዎችን በርካቶቻችሁ ውስጥ አቀርቡ ነበር። ይህንን በተመለከተ ራሳቸው ወጥተው እንግዲህ የፋኖ አንድነት ላይ ያላቸውን ድጋፍና ለዚህ የወጡ የወረዱትን ጉዳይ በተመለከተ በቪዲዮ መልእክት አስተላልፈዋል። በዚህ ባሻገር ዛሬ ማለዳም እንደዚሁ ደረጀን፣ ሰለሞን አጠናና ኮሎኔል አበራ ዛናውን እንደዚሁ በስልክ አግኝቻቸው ነበር። እነዚህን ምላሾች ሰጥተዋል። ፋኖ ደረጀ በላይ እንግዲህ በዚህ ትግል ውስጥ ብዙዎቻችሁ እንደምታውቁት ከመስዋዕትነት ከከፈሉ ቀዳሚ ውስጥ የሚገኝ ነው። 2 የአብራክ ወንድ ልጆቹን፣ 11 የቅርብ ቤተሰቦቹን እንዲሁም ደግሞ የነበረውን ሆቴልና ሀብት ንብረት ሙሉ በሙሉ ካጡት ሰዎችና በዚህ ትግል ውስጥ ሁለንተናዊ እንግዲህ መከፈል ያለበትን ዋጋ ከሚገባው ላይ ከከፈሉት ሰዎች መካከል የሚገኝ ነው። ለፋኖ አንድነት እንግዲህ የነበረው ቀናይነት በተመለከተ በተለያየ ጊዜ በሚዲያዎች ቀርቦ ሲያብራራ የነበረው ይታወቃል። በዚህ ጉዳይ ላይ እንግዲህ የተለያዩ አስተያየቶችን አድርሷል። የፋኖ አንድነት ለማምጣት የተከፈለው ዋጋ ከባድ ነበረ። በዚህ አንድነት ላይ የሁሉም ስምምነት በመኖሩ የፋኖ አንድነት እውን ሊሆን ችሏል። የፋኖ ሰራዊት አንድነትን ሌትም ቀንም ሲያነሳ የነበረው ጉዳይ በመሆኑ የፋኖ ሰራዊት ጥያቄው ተመልሶለታል። በአንድነቱ ስልጣን ላይ ያለው ጉዳይ መነጋገሪያ ሊሆን የሚገባው አጀንዳ አይደለም። በርካታ ጉዳዮች አሉ። ሁሉም ከአመራርነት ባሻገር የህይወት መስዋዕትነት የሚከፍሉበት ትግል ነው። ስለዚህ ሁሉም ለዚህ ኃላፊነት ራሱን ማዘጋጀት አለበት። በማይጠቅሙ ጉዳዮች ላይ ጊዜ ማሳለፍ ተገቢ ነው ብዬ አላስብም። እኛ ለዚህ የፋኖ አንድነት ያልከፈልነው ዋጋ የለም። በዚህ የፋኖ አንድነት በመምጣት እንደዚሁ እጅግ ደስተኛ ከሆኑት መካከል እንገኝበታለን ብሏል። በአንድነት ከመታገል ውጭ ምንም ምርጫ የለም። ይህንን ሁሉም ሊያውቀው ይገባል። አንድነቱ ሲባል ብዙ ጉዳዮችን በመቻል አንድ እንደሆን በማድረጉ ሂደት በርካታ ውጣ ውረዶች ታልፈዋል። ስለዚህ ፋኖ አሁን ወደ አንድነት መምጣቱ ወደፊት ለትግሉ ትልቅ ተስፋ ለፋኖ አንድነትም እና ለፋኖ የጋራ ትግልም ትልቅ መሰረት እንደጣለ ሊቆጠር ይገባል ብሏል። ፋኖ ሰለሞን አጠናም በተመሳሳይ እንደዚሁ እንግዲህ ከአንጋፋ የፋኖ መሪዎች መካከል አንዱ ነው። በቃላችን ጠብቀናል ሲል ነው ሰለሞን አጠና ምላሽ የሰጠው። ቃላችን ጠብቀናል፣ ፋኖ አንድ ይሁን እንጂ ገና በኃላፊነትና መስዋዕትነት በሚያስከፍል የቁጥቋጦ ስልጣን በፍጹም አንጣላም። ታናናሾቹን ወደፊት እናመጣለን፣ ብቃትና ችሎታ ያላቸውን ወደፊት ገና እናመጣለን። አሁን በየቀጠናው ብዙ ስራ አለብን። ፋኖ አንድ ባለመሆኑ የከፈልነውን ከባድ ዋጋ እኛ እናውቀዋለን። ስለዚህ ፋኖ አንድ እንዳይሆን ብዙ የውስብስብ መረቦችን እንዲሁም ደግሞ የሴራ ወጥመዶችን በጥሰን ነው እዚህ እየደረስ ነው። ስለዚህ በሁሉም ቦታ የሚገኙ የፋኖ ደጋፊዎች፣ የፋኖ ሰራዊት አባላት ፊታቸውን ወደ አንድነቱ በማድረግ ዘመቻቸውና ትግላቸውን መቀጠል አለባቸው ሲል ነው የአስተያየቱን የሰጠው። ኮሎኔል አበራ ዛናው በተመሳሳይ እንግዲህ በኮሎኔል አበራ ዛናው በመከላከያ በፋኖ ውስጥ እንግዲህ ትልቅ ስም ካላቸው የፋኖ መሪዎች በተለይ ወታደራዊ ልምድ ካላቸው መካከል አንዱ ነው የሚጠቀስ ነው። የቀድሞ የመከላከያ መስሪያ ቤት የፈንጅ ማምከኛ ቢሮ እና መምሪያ ኃላፊ ነበረ። አሁን እንግዲህ በፋኖ ሰራዊት ውስጥ ይገኛል። አሁን የፋኖ አንድ የሆኑ ጥያቄ የሚለው ተመልሷል። በቀጣዩ በስራ የሚገለጥ ይሆናል። አሁን ስራችን ላይ እናተኩራለን። ፋኖ አንድ ባለመሆኑ ለደረሰው ኪሳራ ህዝባችን ይቅርታ እንጠይቃለን።
በሰራዊታችን ላይ ለደረሰው ኪሳራም እንደዚሁ ኃላፊነትን እንወስዳለን። ሁላችንም የፋኖ ሰራዊት በአንድነት እንዲያሸንፉ እንሰራለን። እስከዛሬ ያላሸነፍነው በራሳችን ጥፋት ራሳችን በመከፋፈላችን ነው። በአንድነት ጉድለት ነው ኪሳራዎችን ያስተናገድነው። ወደፊት ለማሸነፍ ዋናውን ቁልፍ አንድነቱን መስርተናል። ስለ አንድነት ሲባል ሁሉንም ችሎ ወደፊት መጓዝ ያስፈልጋል። በአንድነት አንድ ሁኑ እያሉ ከባድ ጥያቄዎችን ለሚያነሱ የፋኖ ደጋፊዎችና ሰራዊት ምላሽ ሰጥተናል ነው ያለው። እንግዲህ ከቪዲዮ መልእክቶቻቸው ባሻገር የሰጡት አስተያየት ነው። እስክንድር ተጨማሪ ማብራሪያ እንዲሰጠኝ በስልክ ለማግኘት ያደረኩት ሙከራ አልተሳካም። እንግዲህ በቀጥታ ከተገለጸውና ማህበራዊ ሚዲያዎች ላይ መነጋገሪያ ከነበረው ጉዳይ ባሻገር እንደዚሁ ተጨማሪ ጥያቄዎችን ለመጠየቅ በስልክ ያደረኩት ሙከራ አልተሳካም። እንግዲህ ወደ ሌሎች መረጃዎች ሄዳለሁ። ከዚህ ጋር በተያያዘ በአማራ ፋኖ ብሔራዊ ንቅናቄ አዲሱ የፋኖ ድርጅት የመጀመሪያ ስብሰባ ማድረጉን በህዝብ ግንኙነት በኩል አሳውቋል። ፋኖ አስረስ ማረ የ30 ወራት የፋኖ ትግል የ2 ዓመት ከ6 ወራት የፋኖ ትግልና አጠቃላይ የትግሉን ሂደት በተለይ በዚህ ሂደት ውስጥ የተፈጠሩ የእርስ በርስ ሽኩቻዎችን በተመለከተ ይቅርታ መርሃ ግብር በማድረግ ነው ስብሰባ እየጀመረው ብሏል። በቀጣዩ ሊሰሩ የሚገቡ ተግባራትን በተመለከተ ውይይት፣ ውሳኔዎች እንዲሁም ደግሞ አቅጣጫዎች ስለመሰጠታቸው ገልጿል። በቀጣይ ስራዎች በተለይ ከቀረቡ ጥያቄዎች መካከል በወለጋ የሚገኘው የፋኖ የአደረጃጀት ጥያቄ ጉዳይ እንዲሁም ደግሞ የዝና የስያሜዎች እንዲሁም ደግሞ የፋኖ ሰራዊት ስምሪት፣ ወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅቶችን በተመለከተ ውይይት ተደርጎ መመሪያ ስለመሰጠቱ ገልጿል። ይህ እንግዲህ ትላንትና እንደተደረገ ነው የገለጸው ጥር 12 2017። ከዚህ ጋር በተያያዘ እንግዲህ ወደፊትም የሚሰጡ አስተያየቶችና ሀሳቦች ካሉ እነሱን እየተከታተሉ በሙሉ በቃለ መጠይቅም ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ የፋኖ አባላት ወደ ከተማ ዘልቀው በመግባት በፈጸሙት ድንገተኛ ጥቃት የሚሊሻ አባላት ላይ ጉዳት ደርሷል። የሚሊሻ አባላቱ ሙትና ቁስለኛ ስለመሆናቸውና ፋኖችም የነፍስ ወከፍ መሳሪያዎችን እንደዚሁ በእጃቸው ስለማስገባታቸው የሚገልጽ መረጃ ነው። በደቡብ ጎንደር ጉና በጌምድር ወረዳ ክምር ድንጋይ ከተማ ወደ ከተማ ዘልቀው የገቡ የፋኖ አባላት ክምር ድንጋይ ከተማ ውስጥ ስምሪት ላይ በነበሩ የሚሊሻ አባላት ላይ ትላንትና ከቀኑ 9 ሰዓት ላይ ጥቃት መፈጸማቸውን የመረጃ ምንጮቹ ገልጸዋል። በጥቃቱ የሚሊሻ አባላት ተገድለዋል። ከቀኑ 9 ሰዓት ላይ በተፈጸመው ልዩ ቦታው መናኸሪያ ተብሎ የሚጠራው አካባቢ የተፈጸመ ጥቃት በትንሹ 4 የሚሊሻ አባላት ሳይሞቱ እንዳልቀሩና ሌሎችንም ስለመቁሰላቸው የሚገልጹ የመረጃ ምንጮች የፋኖ አባላቱ ትጥቅ ይህን ጥቃት ፈጽመው የነፍስ ወከፍ መሳሪያዎችን በእጃቸው አስገብተው ከከተማ ወጥተዋል ነው ያሉት። እንግዲህ ክምር ድንጋይ ከዚህ ከትላንት ቀደም ብሎ በከተማው ይከበር በነበረው ጥምቀት በዓል ላይ የሚሊሻ አባላት በወጣቶች ላይ በመተኮስ ወጣቶችን መግደላቸውና የጥምቀት በዓል ድባብ ወደ ሀዘን መለወጡ ይታወቃል። ይሄ በሆነ በሁለተኛው ቀን ነው ትላንትና ክምር ድንጋይ ከተማ ላይ የፋኖ አባላት በሚሊሻ ላይ ጥቃት በመፈጸም ይህን ጉዳት ያደረሱት። ይህንን ተከትሎ በከተማው በተለያዩ አካባቢዎች አመሻሹን ከፍተኛ ተኩስ እንደነበር የሚገልጹ መረጃዎችም ወጥተዋል። ወደ ደቡብ ወሎ ደላንታ የሚወስደን መረጃ አስቀድማለሁ። በደቡብ ወሎ ደላንታ በ3 ግንባር ከተንቀሳቀሰና ከ3 አካባቢዎች ከመጣ መከላከያ አድማ ብተና ሚሊሻ ጋር ፋኖ ግማሽ ቀን የፈጀ ውጊያ ማድረጉን የሚገልጽ መረጃ ነው ከአካባቢው የወጣው። በዚህ ውጊያ ቁሳዊ፣ ሰብአዊና ወታደራዊ ኪሳራ ደርሷል። ከጉባ ላፍቶ፣ ከአምባሰል፣ ከደላንታ በተለያዩ አካባቢዎች ወደ ደላንታ እንጥ ጉና ተብሎ ወደሚጠራው አካባቢ ከገባው የመከላከያ አድማ ብተና የሚሊሻ ኃይል ጋር ፋኖ ውጊያ አድርጓል። የመከላከያና አድማ ብተና የሚሊሻ ዋና ዓላማ ፋኖን ከበባ ውስጥ በማስገባት እንደዚሁ ጥቃት ለመፈጸም ቢሆንም ይህንን ቀድሞ መረጃ የደረሰው ፋኖ ያጸፋ ምላሽ በመስጠት ጉዳቶችን ስለማድረሱና እንደዚሁ ደግሞ ሊደርስ የነበረውን ጉዳት በራሱ ላይ ስለመቀነሱ የሚገልጹ መረጃዎች ወጥተዋል። በዚህም የደረሰው ጉዳት በዝርዝር አልታወቀም። መከላከያ ቁስለኛና አስክሬን ይዞ ወደ የመጣባቸው አካባቢዎች ሲመለስ በፋኖ በኩልም ሆነ በመከላከያ የደረሰው አሃዛዊ ጉዳት ግን በዝርዝር አልታወቀም። ወደ ሌላው መረጃችን ወደ አለማጣ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ አለማጣ ከተማ የቦምብ ፍንዳታዎች መድረሳቸውን የሚገልጽ መረጃ ነው። የህወሓት ታጣቂዎች አድርሰውታል በተባለው የቦምብ ፍንዳታ እንግዲህ በኢየሱስ ቤተክርስቲያን አለማጣ ከተማ የሚገኘው ኢየሱስ ቤተክርስቲያን በር ላይ በተከታታይ በፈነዱ የቦምብ ፍንዳታዎች የደረሰው ጉዳት በዝርዝር አልታወቀም።
ከዚህ ጋር በተያያዘ እንግዲህ መረጃው ይህንን ነው የሚመስለው። የህወሓት ታጣቂዎች የቦምብ ፍንዳታ ማድረሳቸውን ቦምብ ፍንዳታዎቹ የደረሱት አለማጣ ኢየሱስ ቤተክርስቲያን እንደሆነና ቤተክርስቲያኑ በር ላይ ማልቀሻ ተብሎ በሚጠራው ሜዳ ላይ 2 የቦምብ ፍንዳታዎች ሲደርሱ ሌሎች ደግሞ ያልፈነዱ ቦምቦች እንደዚሁ ስለመገኘታቸው የገለጹት የመረጃ ምንጮች ይሄ የሆነው ሰሞኑን እንግዲህ ባለማጣ የጥምቀት በዓል አልተከበረም። የጥምቀት በዓል ያልተከበረው ደግሞ የህወሓት ታጣቂዎችን ጣልቃ ገብነትና አቡነ መንበረ ሰላማ የሚባለውን የህወሓትን የሃይማኖታዊ ቡድን ጣልቃ ገብነት በመቃወም የአካባቢው ነዋሪዎች ጥምቀትን አላከበሩም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባፈነገጠና በተወገዘ ቡድን አናከብርም በሚል ይህንን ተከትሎ ቤተክርስቲያኑ አካባቢ መከላከያ በተደጋጋሚ ሰሞኑን በዚህ አካባቢ ሰፈራ ወይም ደግሞ ሌሊትም ያድራል። መከላከያ ያድርበታል የተባለው የቤተክርስቲያኑ ማልቀሻ ግቢ ላይ ነው ቦምብ ፍንዳታዎቹ የደረሱት። እንግዲህ በቦምብ ፍንዳታው በመከላከያ ላይ የደረሰው ጉዳት ሆነ በሌሎች ሰዎች ላይ አልታወቀም። ያልፈነዱ 2 ቦምቦች ሲገኙ 2 ቦምቦች ግን መፈንዳታቸውን የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ሲሄድ ህወሓትን የተመለከቱ ተጨማሪ መረጃዎችን አስከትላለሁ። ህወሓት እንደዚሁ ወታደራዊ አዛዦች ህወሓት የመጨረሻ ያለውን ወታደራዊ ዝግጅት እያደረገ መሆኑንና ወደ ወልቃይትና ጠለምት እንደዚሁ ወረራና ዘመቻ ለማድረግ ዝግጅት እያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል እንግዲህ ከዝግጅቶቹ ማሳያው ወታደራዊ ሎጂስቲክ፣ ነዳጅ፣ ስንቅና ትጥቅ እንዲሁም ደግሞ ጥሬ ገንዘብ ጭምር ህወሓት በውጭም በውስጥም እንዲሰባሰብ እያደረገ ነው። ጥር የመጀመሪያዎቹ ቀናት ከውጭ ሀገር በሱዳን በኩል ሎጂስቲክ እና የጦር መሳሪያ እንደገባ የሚገልጹ መረጃዎችም ወጥተዋል። ጥር የመጀመሪያ ሳምንት መነሻቸውን ሱዳን ያደረጉ በኤርትራ በኩል ለዚሁ ተሽከርካሪዎች ወደ ትግራይ ገብተዋል። የመሳሪያ ጭነው ስለመግባታቸው የገለጹት የመረጃ ምንጮች የመሳሪያው አይነት ግን በዝርዝር አልታወቀም ሲሉ ነው የገለጹት። ከዚህ ጋር በተያያዘ እንደዚሁ በህወሓት ውስጥ ያለው ወታደራዊ ሽኩቻና እንደዚሁ ደግሞ አለመተማመንም በከፍተኛ ሁኔታ መጨመሩ ነው የተገለጸው። የህወሓት ወታደራዊ አዛዥ በመካከል እንደዚሁ እንደገና ውጥረት ሰፍኗል። እርስ በርስ ሽኩቻና እርስ በርስ ችግር ውስጥ ስለመግባታቸው ከሚገልጹ መረጃዎች መካከል የአርሚ የኮር የክፍለ ጦር አዛዦችን ጨምሮ በህወሓት ውስጥ የሚገኙ ወታደራዊ አዛዦች በቁጥጥር ስር እንዲውሉ ትዕዛዝ ተሰጥቷል። ከ2 ቀናት በፊት ነው እንግዲህ ትዕዛዝ የተሰጠው። ደቡባዊ ግንባር እንዲሁም ደግሞ በትግራይ እና በኤርትራ አዋሳኝ አካባቢ ስምሪት በወሰዱ የህወሓት የአርሚ የክፍለ ጦር የኮር አዛዦች እንደዚሁ በቁጥጥር ስር እንዲውሉ ትዕዛዝ መሰጠቱን የገለጹት የአካባቢው የመረጃ ምንጮች አፈንጋጭ የተባሉትና ሌሎች የነሱ ደጋፊ የተባሉት ናቸው በቁጥጥር ስር እንዲውሉ ትዕዛዝ የተሰጠው። ይህንን ተከትሎ እስካሁን ድረስ ጀነራል ጉሽን ጨምሮ 31 ታጣቂዎችና እንደዚሁም ደግሞ የታጣቂ አዛዦች በቁጥጥር ስር ውለዋል። የጽምዶ አስተባባሪዎች የነበሩ እንደዚሁ ታስረዋል። እንግዲህ ከዚህ ጋር በተያያዘ በቀጣይም በራያ ቀጠናና በሌሎች አካባቢዎች በቁጥጥር ስር የሚውሉ ስለመኖራቸው የመረጃ ምንጮቹ ገልጸዋል። እንግዲህ ከህወሓት አንጻር ያለው መረጃ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል አዲስ አበባ የሚወስድን መረጃ ነው የማስከትለው። በአዲስ አበባ ፉሪ ገብርኤል ተብሎ የሚጠራው አካባቢ ሃና ጋርመንት አካባቢ ከጥምቀት በዓል ጋር በተያያዘ በታፍሰው የተወሰዱ ወጣቶች እስካሁን የደረሱበት አልታወቀም ተብሏል። ፉሪ ገብርኤል ተብሎ ከሃና ጋርመንት አቅጣጫ በርካታ ወጣቶች ታፍሰው ተወስደዋል። በ3 ተሽከርካሪ የተወሰዱ ወጣቶች እስከዚህ ሰዓት ድረስ የት እንዳሉ አልታወቀም። ዛሬ 3ኛ ቀናቸው ነው። ወጣቶቹ ከባሉ ላይ በጸጥታ ኃይሎች ከታፈኑ 3ኛ ቀን ያለፋቸው ቢሆንም እስካሁን የት እንዳሉ ለማወቅ አልተቻለም ሲሉ ነው ቤተሰቦቻቸው ይህንን ቅሬታ እያቀረቡት። እንግዲህ የጥምቀት በዓልን በተመለከተ በተለያዩ አካባቢዎች ያጋጠሙ ችግሮችን በተመለከተ እንደዚሁም ደግሞ የጠፋ የሰው ሕይወትን በተመለከተ በተደጋጋሚ ዘገባዎችና መረጃዎች ወደ እናንተ ሲደርሱ ነበር። ሌላው መረጃችን ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ነው። ከግዳጅ ቀጠና በመውጣት ባሳለፍነው ሳምንት ከ80 በላይ የሚሊሻ አድማ ብተናና የመከላከያ አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። አርማጭሆ፣ ሞጣ ቀጠና፣ ላስታ ቀጠና ባሉት አካባቢዎች ነው እንግዲህ በብዛት እነዚህ ወታደሮች ከግዳጅ ቀጠና መውጣት ወደ ፋኖ የተቀላቀሉት። ከዚህ ጋር በተያያዘ አንድ የመቶ አለቃ ማዕረግ ያላቸው ወታደሮችን ጨምሮ
ከየሬዲዮ መገናኛ ኦፕሬተሮች፣ የቡድን መሳሪያ ተኳሾች፣ የነፍስ ወከፍና የቡድን መሳሪያ ወገብ ትጥቅና የደረት ትጥቅ የያዙ ይገኙበታል ብሏል የመረጃ ምንጮቹ። በሌላ በኩል በፋኖ በኩልም ከፋኖ ወደ ብልጽግና እንዲገቡ በሚደረገው ሽምግልና ማስኮብለልና ውትወታ የቡድን መሳሪያዎች እና ተኳሾች ላይ ያተኮረ አዲስ ስምሪት ስለመሰጠቱም የወጡ መረጃዎች ይገልጻሉ። የልዩ ጥቅም ድርድር ተግባራዊ ይደረግላቸዋል በሚል በፋኖ ውስጥ የሚገኙ የቡድን መሳሪያ ተኳሾች ላይ ያተኮረ እንዲሁም የቡድን መሳሪያ ተሸካሚዎች ላይ ያተኮረ ምልመላና እንዲሁም ደግሞ የማግባባት የድልላ ስራ እየተሰራ ነው። ይህን በተለየ ጥቅማ ጥቅም እንደሚሰጣቸው በተለየ ድርድር የሽማግሌ ቡድን አስከጅ እና ሰርጎ ገብ እንዲሁም ደግሞ የጥቅም ተካፋይ የብልጽግና ሚሊሻዎችና ካድሬዎች ናቸው ይህንን ስምሪት እየተሰጣቸው። ከዚህ ጋር በተያያዘ አዳዲስ ጥንቃቄ ያስፈልጋል ያሉት የመረጃ ምንጮች በስንት ወጪዎች በወጣቶች ደም በምርኮ የተገኙ የቡድን መሳሪያዎች እንዲሁም ደግሞ የደሃ ገበሬዎች አንጡራ ሀብት ተወስዶ በተገዙ የቡድን መሳሪያዎችን በዚህ ሁኔታ ከእጃቸው እንዲወጡ እና የኃይል መዛባት እንዲደርስ የተሰጠውን ስምሪት ከወዲሁ በጥንቃቄ መመልከት ያስፈልጋል ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ወደ ናዝሬት የሚወስደን መረጃ አስከትላለሁ። ወደ ናዝሬት ስንሄድ እነ ሽመልስ አብዲሳ ለቀናት የሚቆይ የክልል የብልጽግና ባለስልጣናት ስብሰባ ስለመጀመራቸው የሚገልጹ መረጃዎች ወጥተዋል። በዚህ ስብሰባ ላይ የኦህዴድ ብልጽግና ባለስልጣናት ቀደም ብለው ሽኩቻ ውስጥ የቆዩባቸውንና የሽኩቻ አራማጅ ያሏቸውን ሰዎች እርምጃ እንወስዳለን የሚል እንደዚሁ እንቅስቃሴ መኖሩን የመረጃ ምንጮች ገልጸዋል። የሸዋ፣ የጅማ፣ የወለጋ፣ የአሩሲ በሚል እንደዚህ ውስጣዊ ሽኩቻን የሚያደርጉትን በዚህ ስብሰባ ላይ ውሳኔ እናሳልፋለን የሚል አጀንዳ ስለመኖሩ የገለጹት የመረጃ ምንጮች እንግዲህ እነን ተከትሎ በተለይ በሸዋ በጅማና በአሩሲ መካከል ከፍተኛ የሆነ የቡድን ሽኩቻ እንዳለ የሚገልጹ መረጃዎች ወጥተዋል። አሁን በቅርብ ጊዜ ደግሞ በወታደራዊም እንዲሁም ደግሞ በክልሉ የሲቪል ስልጣን እርከኖች ላይ የወለጋ ተወላጆችን ወደፊት ለማምጣት በአብይ አህመድ በኩል እየተደረገ ያለውን እንቅስቃሴ እነ ሽመልስ አብዲሳ እንደዚሁ እንግዲህ የሸዋን ወይ ደግሞ እነ ሽመልስ የምዕራብ ሸዋን የፖለቲካ ሚዛን ያስታል በሚል እንደዚሁ የራሳቸውን እንቅስቃሴ ያደረጉ መሆናቸውንም መረጃዎቹ ገልጸዋል። ወደ አባይ ፖለቲካ ነው የሚሄደው። ወደ አባይ ፖለቲካ ስንሄድ የአሜሪካው ፕሬዝዳንት አንደኛ ዓመት የባለሹመታቸውን አስመልክተው ባደረጉት ንግግር ግብጽና ኢትዮጵያን የተመለከቱ አስተያየቶችን ሰጥተዋል። በርካታ ጉዳዮችን ነው ያነሱት። ካነሷቸው ጉዳዮች መካከል የፓኪስታንን፣ የኮንጎን፣ የሩዋንዳን፣ የዴንማርክን፣ የብራዚልን የተለያዩ ሀገራትን ጉዳዮች ሲያነሱ የኢትዮጵያና የግብጽ ጉዳይን የአባይ ፖለቲካን አንስተዋል። ዛሬም የተዛባ አቋማቸውን አንጸባርቀዋል። ፕሬዚዳንት ትራምፕ የተዛባ አቋማቸውን ለሶስተኛ ጊዜ ሲያንጸባርቁ ስለ አባይ ግድብ የተናገሯቸው ጉዳዮች የኢትዮጵያን ብሔራዊ ጥቅም የሚጻረሩና ለግብጽ መወገናቸውን በግልጽ የሚያሳዩ ናቸው። ይህም እንግዲህ በኢትዮጵያ በኩል ያለውን ተከታታይ የዲፕሎማሲ ክሽፈት የሚያሳይና ፕሬዚዳንቱ ለሶስተኛ ጊዜ አባይን የገደበችው አሜሪካ ነች የሚለውን ሁኔታ እንኳ በውል ማስተባበል ያልተቻለበት ዲፕሎማሲ ነው እየታየ ያለው። ፕሬዚዳንቱ በዚህ አቋማቸው ጸንተዋል። ናይል ግብጽ ውስጥ ያለ ይመስል የነበረ ለካ በዚህ ሁኔታ ኢትዮጵያ ውስጥ ብዙ ተገድቦ ግብጾች ጉዳት ውስጥ ገብተዋል የሚለው የተዛባው አስተያየት እንግዲህ ለግብጾች የተሻለ የፖለቲካ የዲፕሎማሲ የበላይነትን ያጎናጸፈ አስተያየት ነው። በዚህም ግብጾች እንግዲህ በተፈጥሯቸው የሚታወቁት የግብጽ የፖለቲካ ሰዎች በተለይ በዚህ የትራምፕ አስተያየት እንደ ድል በመቁጠር በኢትዮጵያ ላይ አዲስ የተለጠጠ ጥያቄ ይዘው መጥተዋል። እንግዲህ ግብጽ በተለይ ከዚህ ከአባይ ግድብ ጋር በተያያዘ ያው ስግብግብ ጠማማ እንዲሁም ደግሞ ራስ ወዳድ የፖለቲካ ባህሪያትን የምትከተልበትን አቋሟን ትራምፕ ደግፈውላታል። ይህ በኢትዮጵያ ፖለቲካ ውስጥ ወደፊት ምን ሊያመጣ ይችላል የሚለው አብሮ የሚታይ ነው የሚሆነው። ትላንትና ይህን ደግመውታል። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ ወደ ፑንትላንድ የኢትዮጵያን አየር መንገድ የሞቃዲሾ የሚዲያ ሰዎች ትላንትና ስሙን በክፉ ሲያነሱት ነው የዋሉት። የኢትዮጵያ አየር መንገድ በሲቪል አውሮፕላኖች ቅጥረኛ ወታደሮችን አውጥቷል ከቦሳሶ በሚል ከቦሳሶ የኢትዮጵያ አየር መንገድ የበረራ ቁጥሩን እና የአውሮፕላን አይነቱን በመግለጽ ነው መረጃዎች የተሰራጩት። ለዩናይትድ አረብ ኤሚሬት የቅጥረኛ ወታደሮችን ይዞ ወጥቷል። ወደ 71 የሚሆኑ ቅጥረኛ ወታደሮችን ሲሉ ይህንን ገልጸውታል። ቦሳሶ አየር ማረፊያ የሚገኙ የመጨረሻ የዩናይትድ አረብ ኤሚሬትስ አውሮፕላኖች ትላንትና
ስለመውጣታቸውና አረብ ኤሚሬትስ ቦሳሶ ያለው ወታደራዊ ካምፓን ለቃ ስለመውጣቷ ነው እንግዲህ የተገለጸው። በዚህ የኢትዮጵያ አየር መንገድ ቅጥረኛ ወታደሮችን በማውጣት ተባብሯል በሚል ነው የሶማሊያ ሚዲያዎች ስሙን እያነሱት ያሉት። ከዚህ ጋር በተያያዘ እንደዚሁ ዩናይትድ አረብ ኤሚሬትስ ከዚህ ብትወጣም ገና ሶማሌላንድ በርበራ ላይ አዲስ ወታደራዊ ቤዝ ለመገንባት እንደዚሁ እቅድ እንዳላት የሚገልጹ መረጃዎች ወጥተዋል። ዩናይትድ አረብ ኤሚሬትስ ከዚህ ባሻገር ከራስ አሊ ካሂም ተብሎ ከሚጠራው አየር ማረፊያዋ ወደ እስራኤል ቴልአቪቭ ቤን ጉሬን አየር ማረፊያ የጦር አውሮፕላኖች ለመሄዳቸው የሚገልጹ መረጃዎች ወጥተዋል። የዩናይትድ አረብ ኤሚሬትስ የጦር አውሮፕላኖች ወደ እስራኤል የበረሩበትና የያዙት ጉዳይ አልታወቀም። ሁለቱ ሀገራት እንግዲህ የጋራ ወታደራዊ እንዲሁም ደግሞ የኃይል በላይነት ለመውሰድ ጥምረት መፍጠራቸውን ተከትሎ ሊሆን ይችላል። ከዚህ ባሻገር እንደዚሁ በዚህ ቀጠና ዩናይትድ አረብ ኤሚሬትስ ከሞቃዲሾ ቀጠና በሳውዲ አረቢያ ተሸንፋ እየወጣች መሆኗን መረጃዎቹ ያመላክታሉ። እነዚህ እንግዲህ የአፍሪካ ቀንድ አዳዲስ መረጃዎች ናቸው። በሌላ ሰዓት በስፋት መለስባቸዋለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ